ወይዘሮ ዝናሽ ተዋረደች። ራሷን እንደ ሰማይ ከፍ አድርጋ የምታየው ወይዘሮ ዝናሽ ከሌላ ወንድ እንደወለደችና ሻሸመኔ ይኖር የነበረው ልጇ ዳግም ተብዬው ደውሎ ወደ አዲስ አበባ መጣለሁ ሲል አዋርዷታል። እንደዚህ ስትናገር ደግሞ ኑሐሚን ሰምታታለች። ወይዘሮ ዝናሽ በጣም ተናዳም ፈርታም ስለነበረ ጮክ ብላ ነው ስታወራ የነበረው ልጇን ዳግምን። ዳግም ደውሎ ወደ አዲስ አበባ እየመጣው ነው፣ ወደ አንቺ እየመጣው ነው ብሎ ሲላት እንዴት ብላ ነው የምትመጣው? ዳግም እዛው ሻሸመኔ ከአባትህ ጋር መቀመጥ አለብህ። እኔ ትዳሬ እንድበጠበጥ አልፈልግም። ሌላ ልጅ እንዳለኝ እኮ ባለቤቴ አያቅም ስትል ከኑሐሚን ጆሮ ገብቷል። ኑሐሚን ሁሉንም ነገር ሰምታለች። በጣም ደንግጣ ደግሞ የሚገርመው ነገር ታዳምጣለች፣ ይገጥማታል እንደዚህ አይነት ነገር። እናም ጆሮዋ ጥልቅ ብሏል ይሄ ነገር። ወይዘሮ ዝናሽ እያወራች አውርታ ሳትጨርስ በሩን ተሳስታ ነካ ስታደርገው ጓሲል ደንግጣ ስትወጣ ወይዘሮ ዝናሽ ክው ብላ ነው የቀረችው። ኑሐሚን ሁሉንም ነገር ሰምታላታለች። እዛ ቤት ሁሉም ነገር ተብካክቷል። ገና ከጅምሩ ብዙ ሳይገፋ ድራማው እዛው በዛው ጭምልቅልቅ ወጥቷል። አምራን አርግዛለች፣ ኑሐሚን አርግዛለች። ናሆም እየተሰቃየ ነው። ኤርሚያስም በሌላ በኩል እየተሰቃየ ነው። አሁንም ወይዘሮ ዝናሽ ከአቶ ለይኩን ሌላ ባል ወይም ውሽማ እንደነበራትና ዳግም የሚባል ልጅ እንዳላት ጉዷ ወጥቶላታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ፣ በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። ነባር ቤተሰቦቼ ስወዳችሁ ላይክ ማድረጋችሁን አትርሱ ስል በአክብሮት እጠይቃለሁ። እኔ ዛሬ በጣም ደስ ብሎኛል። የወይዘሮ ዝናሽ ቢያንስ ትንሽዬም ቢሆን ጉዷን ስለሰማችላት። አረ ምን ትንሽ ነው፣ ከዚህ በላይ ምን ትልቅ ነገር አለ? በነገራችን ላይ እሷ እስከ ዛሬ ድረስ ራሷን ከፍ አድርጋ እንደ መላክ ነበር የምታየው ወይዘሮ ዝናሽ። ማንንም አታይም። ለሰው ልጅ ያላት አመለካከት እኔ አሁንም ኢትዮጵያ ምድር ግን እንደዚህ አይነት ሰው አለ? ሰውን በዚህ ደረጃ የሚንቅ ማለት ነው። በጣም ነው ሰውን የምንቀው። እኔ የከሌዘር ትለዋለች። አሁን በዚህ ዘመን እንደዚህ አይነት የከሌዘር ነኝ የሚባል ነገር ያለ አይመስለኝም። በጊዜው አልቋል እኮ። አሁን 21ኛው ክፍለ ዘመን ላይ ነው ያለ ነው። ስለዚህ የእንትና ዘር ነኝ የፊት አውራሪ ምናምን የሚባለው ነገር ያለ አይመስለኝም። ለማንኛውም ወይዘሮ ዝናሽ ከሌላ ልጅ እንዳላትና ሌላ ውሽማ እንደነበራት አቶ ለይኩን የሚያውቀው ነገር የለም። በጥረቅ ብላ በትልቁ ስታወራ ግን ከኑሐሚን ጆሮ ጥልቅ ብሏል። ቢያንስ ለኑሐሚን አሁን ትንሽዬ ነገር ይቀንስላታል። ምን ይቀንስላታል አትሉኝም? የምትጨቃጨቀው ነዋ። አንቺን ልጅን አያገባም፣ ከአንቺ ጋር ምንም አይነት ግንኙነት የለውም፣ አንቺ ገረድ፣ አንቺ ምናምን፣ አንቺ የምናምን ዘር፣ አንቺ ወፍ ዘራሽ ነበር ስትላት የነበረው አይደል? እሷም አሁን ከአቶ ለይኩን ሌላ ውሽማ እንደነበራትና አንድ ዳግም የሚባል ልጅ እንደወለደች በራሷ አንደበት ስታወራና ባሏ እንዳያቅባት ወይም ደግሞ ባሏ ይህንን ነገር ከሰማ ትዳሯ እንደሚበጣበት ስታወራ ከኑሐሚን ጆሮ ጥልቅ ብሏን። ቤተሰብ ደስ አይልም? በጣም ደስ ይላል። ሰው ባሉ ተመስገን ብሎ ሲኖር አሪፍ ነበር። ነገር ግን ወይዘሮ ዝናሽ ያላትን ማመስገን ወይም ደግሞ ፈጣሪ የሰጣትን ተመስገን ብላ መኖር አቅቷት ሰውን ከፍ ዝቅ አድርጋ ስታይና እጇን ዘርግታ ሰላም ለማለት ዘርግታ እንኳን የምትመልስ ሴት ናት። ወፍ ዘራሽ ምናምን አበቀለሽ ድሃ፣ ሙልጭ ያሉ ድሃ፣ ዊልቸር ተቀምጦ አቶ ተሰማንማ ያላለችው ነገር የለም። ለማንኛውም አሁን ለኑሐሚን ትንሽ የሚቀንስላን ነገር ያገኘች ይመስለኛል። በሌላ በኩል እንግዲህ አምራን ናት። አምራን በጣም ከሚገባው በላይ ተናዳለች። እንግዲህ ኤደን የሌለ ነገር ነግራ ስለነበረ ናሆምን ቀጥራ ከኑሐሚን ጋር እንደተኛና ከኑሐሚን ጋር እንዳደረ ትነግረዋለች። እሱ ደግሞ በጣም ተናዶ ማን የነገረች ሲላት ኑሐሚን ናት የነገረችኝ፣ ሌላ ሰው ማን ይነግረኛል ትለዋለች። እንግዲህ ናሆምን በጣም ተናዶ እየሮጠ ወደ ቤት ይመጣል። ወደ ቤት ከመጣ በኋላ ኑሐሚን እያለቀሰች ነበር። የምታለቅስበት ምክንያት ደግሞ ያው እርግዝናዋን አውቃ ወይም ደግሞ እርጉዝ እንደሆነች ስላወቀች እዛው ቁጭ ብላ እያለቀሰች ናሆም ይመጣል። በጣም ተናዶ ስለነበረ ያው ይጠይቃታል። ምን ብለሽ ነው ለአምራን የነገርሻት? እንዴት ነው እኔና አንቺ አብረን የምንተኛው? ቆይ ስላቀረብኩሽ ይህን ያክል አፍሽን መክፈት አለብሽ? እያለ እሱም በጣም ተናዶ ስለነበረ ያልሆነ ቃላት ሲናገራት እሷም እኔ ይህንን ነገር ምን ብዬ ነው የምናገረው? እንዴትስ ብዬ ነው የምናገረው?
የተናገረው። ምናልባትም ይሄንን ነገር የተናገረችው ኤደን ትሆናለች። ያው እሷ እየተከተለች እኔን ማሳደድ እኔን ማሰቃየት ስለሆነ ስራዋ እርግጠኛ ነኝ እሷ ናት የተናገረችው፣ እኔ ግን ምንም አላልኩም ስትለው ያው ናሆምን በጣም ተናዶ እስከ ዛሬ ድረስ እማዬ ስትል የነበረው እውነቷን ነው፣ እናንተ ከመጣችሁ በኋላ ቤታችን ሰላም አጥቷል ሲልም በጣም ተናዶ እየተናገረ ነበር ማለት ነው። ወደ አሁኑ ከኑሐሚን ወጥቶ የሚያሳዝነው ነገር ወደ ሳሎን ሲመጣ ወይዘሮ ዝናሽና ኤደን እያወሩ ነበር። ያወሩ የነበረውም ስለዚሁ ጉዳይ ነው። እች በጥራቃ ኤደንማ በስማ አቤት ክፉ ሰው ግን ይሳካለታል ትላላችሁ። ነገሩም ሁሉም ነገር ይሳካላችኋል ክፉ ስትሆኑ እውነት ለመናገር። ለማንኛውም ናሆምም እሷን አናግሯን ነበረ። ሁለታቸውንም ካሁን በኋላ አጠገቤ እንዳትደርሱ፣ ሁለተኛ እንደዚህ አይነት ነገር ሲወራም እንዳልሰማ ብሎ እንግዲህ ተቆጥቶ ትቷቸው ይሄዳል። ኤርሚያስና ኤደን ደግሞ ኤርሚያስና አምራን አንድ ላይ ቁጭ ብለው ሁለቱም ፍቅሮቻቸው እምቢ እንዳሏቸው እና ያው እነሱ ልባቸውን እንደሰበሩባቸው እርግጠኛ ሆነው ራሳቸውም እያወሩ ነበር ማለት ነው። ጥፋታቸውን አውቀዋል። ነገር ግን ኤርሚያስም ማለት ኑሐሚንም ሆነች ናሆም በእነሱ ልባቸው ስለተሰበረ ሊቀበሏቸው አልቻሉም። ናሆምን በነገራችን ላይ በጣም ነው የተናደደው። በሌላ በኩል ደግሞ እንግዲህ ሌላው አልሳካላት ቢል አምራን አይኗን አፍጥጣና አይኗን በጨው አጥባ ከአቶ ለይኩን ቤት መጣ። ወይዘሮ ዝናሽ ወደ ስራ ልትሄድ ነበር፣ ነገር ግን አስቀርታታለች። እምቢ ካላችሁ ስማችሁን በአደባባይ አዋርደዋለሁ፣ ያለበለዚያ ልጃችሁን ብትቀበሉ ይሻላችኋል ስትልም እንግዲህ አስፈራርታታለች። ቆይ ግን እዚህ ላይ አልገባኝም። አምራን ራሱ እንደዚህ ማለቷ ራሷ ፈልጋ እግሯን ከፍታ ሰጥታ አሁን ቤተሰቡ ምን አድርገኝ ነው የምትለው? ልጃችሁ ነው፣ ወዳችሁም ሳይሆን በግዳችሁ መቀበል አለባቸው እንዴ? ቆይ ከናሆም ጋር ስተኛ እነሱን አስፈቅዳለች እንዴ? ሰውስ ከባድ ነው እናንተ። ራሷ ወዳ ፈቅዳ ባመጣችሁ እናንተ ወደዳችሁም ጠላችሁም ይህ ልጅ ልጃችሁ ነው፣ ከዚህ ቤት መኖር ወይም የመኖር ግዴታ አለበት ስትልም እንግዲህ ወይዘሮ ዝናሽን እያስፈራራቻን ነበር ማለት ነው። ወይዘሮ ዝናሽም ይሄንን ነገር ለልጇ ለናሆም ነግራው ነበር። እሱም ይህንን ነገር አታደርግም፣ ቆይ እኔ እነግራታለሁ ሲልም እንግዲህ ለእናቱ መልሶላታል። ነገር ግን ናሆም ደግሞ አሁን በጣም ስለተጨናነቀና ግራ ስለተጋባ በዛም በዚህም እየተናፈሰ ያለው ነገር ለሱ ጥሩ ስላልሆነና ስላጨናነቀው ወደ ገጠር ሄጄ አጎቴ ጋር አረፍ ማለት እፈልጋለሁ ሲልም ለእናቱ ቢጠይቃት፣ እናትየው ደግሞ በፍጹም ነገሮችን ወደፊት መጋፈጥ አለብህ እንጂ እኛን አጋፍጠው ወደ ታባ ነው የምትሄደው፣ በጭራሹንም ወደ ገጠር አትሄድም፣ ነገሮችን ቁጭ ብለህ ራስህ መጋፈጥ አለበት ስትልም ተቆጥተዋለች። እሱም ያው አይሄድም ማለት ነው። ኑሐሚን በጣም ተጨንቃለች። አሁን ያለችበት ጉዳይ በጣም የሚያሳዝን ነው። ያው ሳትፈልግ በግዷ ተቀብለዋለች ማርገዟን። ነገር ግን ይሄን ነገር ደግሞ ኤደን ሳትደርስበት አትቀርም። ኤደን ለወይዘሮ ዝናሽ እየነገረቻት ነበር፣ ሳታረግዝ አትቀርም። ነገር ግን እኔ 100% እርግጠኛ አይደለሁም፣ ይህንን ነገር ግን አረጋግጬ እነግርሻለሁም ስትላት ነበር። አሁን ይህን ነገር ወይዘሮ ዝናሽ የምታስበው ምናልባትም ለናሆም ይሆናል ነው። ነገር ግን እሷ ሌላ ፍቅረኛ አላት። ኤደንን ብትሆን ጠንቅቃ ታውቃለች ልጁ ለኤርሚያስ እንደሆነ ወይም ደግሞ ለኤርሚያስ ልጅ እንደሚሆን ጠንቅቃ ታውቃለች። ይሄ ነገር ደግሞ ለእሷ በጣም ትልቅዬ ቢላ ነው የሚሆንላት። ለኤደን ትጠቀምበታለች በትልቁ። እና ኑሐሚን አሁን በጣም ተጨንቃ ከአባቷ ደረት ልጥፍ ላይ እያለቀሰች ነበር ስለ እርግዝናው። እንግዲህ ካስታወሳችሁ አቶ ተሰማ በአምራን ላይ እንኳን ምን ሲል እንደነበረ እች ዘልዛላ በውጭ አርግዛለች አሉ። አባት የላትም እንዴ? እንዴት ሳታገባ ከአግብታ በማዕረግ ሳትወጣ ከቤት አርግዛ ትመጣለች? ምን አይነት ዘልዛላ ናት? እያለ እንግዲህ በአምራን ዙሪያ እየተናገረ ነበር። ነገር ግን የራሱ ልጅ አርግዛለት እንደሆነ ወይም ደግሞ ከሌላ ወንድ ጋር የፍቅር ግንኙነት እንደነበራት በፍጹም የሚያውቀው ነገር የለም። እሱ የሚመስለው ግን ቤተሰብ ማለት ነው። እዚህ ላይ ቤተሰቦቻችሁ ወይም እናትና አባቶቻችሁ በዚህ ደረጃ 100% እርግጠኛ ሆነውባችሁ እናንተ በዚህ ቦታ መገኘትን እንዴት ታዩታላችሁ? በጣም ከባድ ነው አይደል? እውነት በጣም ከባድ ነው። አቶ ለይኩን ለኑሐሚን ያለውን እምነት ታውቃላችሁ። ምን ያክል አንገቱን ወይም ወገቡን ገትሮ ለኑሐሚን እየተከራከረና ለኑሐሚን እየከለለላት እንዳለ ሁላችንም እናውቃለን።
ንጹህ ሴት ምንም የማታውቅ ራሷን የምታስከብር ምንም አይነት ከወንድ ጋር ግንኙነት የሌላት አድርጎ ነው የሚያስበው ማለት ነው። እና ውዶችዬ በዚህ ደረጃ ተወርዶ መገኘት ደግሞ በጣም ከባድ ነው። እና ምን ትላላችሁ እናንተስ?